ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ማክሮ ኢኮኖሚክስ ቱ ሁለተኛው ቻፕተር አራተኛው ክላስ ነው ማለት ነው። እንግዲህ እንደምታስታውሱት በሌሰን 3 ስለ ቢዝነስ ፊክስድ ኢንቨስትመንት አውርተን ስለ ረንታል ፈርምስ ኢንቨስትመንት ዲሲሽን ጀምረን ነበረ። ዛሬ እንግዲህ ከሱ መቀጠል እናያለን ማለት ነው። የኢኮንዞን ዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኩ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የመለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት። ሌሎች እንደርስ ደግሞ ሸር አድርጉልኝ። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ኢኮንዞንን ደግሞ ከዩቲዩብ በተጨማሪ ቴሌግራም ላይ፣ ቲክቶክ ላይ፣ ሊንክድኢን ላይ እንዲሁም ፌስቡክ ላይ ታገኙታላችሁ። እዛ ላይ የተለያዩ የኢኮኖሚክስ ኮንሴፕቶች በአማርኛ ማብራሪያ ይሰጥባቸዋል። ስለዚህ ከእናንተ የሚጠበቀው ቤተሰብ መሆኑ። ይህን ካለን ቀጥታ ወደ ዕለቱ እንሂድ። እንግዲህ ሁለት አይነት ፈርምስ አለ ብለን ነበር። አንደኛው ፕሮዳክሽን ፈርም ነው፣ ሁለተኛው ረንታል ፈርም ነው። ፕሮዳክሽን ፈርም ከረንታል ፈርም ካፒታል ረንት ያደረጉና ምርቶችን ያመርታሉ ብለናል። ረንታል ፈርም ደግሞ ካፒታል ስቶክን ለፕሮዳክሽን ፈርም ረንት ያከራያሉ ብለን ነበር። ለዚህ ረንታል ፈርም ኢንቨስትመንት ዲሲሽናቸውንም አይተን ነበረ። ሶ ረንታል ፈርም ኢንቨስት ኢን ኖ ካፒታል ዌን ዘ ቤኔፊት ዱይንግ ሶ ኤክሲድስ ዘ ኮስት። ኢኩሊብረም የረንታል ፈርምስ ኢንቨስትመንት ዲሲሽን ኢኩሊብረም ፖይንቱን አይተናል። ሶ ረንታል ፈርም ስለዚህ ምን ያደርጋሉ ማለት ነው? ኢንቨስት የሚያደርጉት ቢዝነስ ሰርተው የሚያገኙት ቤኔፊት ጥቅም ከወጫቸው ወይም ከኮስታቸው ከበለጠ ምን ያደርጋሉ? ኢንቨስት ያደርጋሉ። ሶ ሌትስ ኮንሲደር ዘ ቤኔፊት ኤንድ ዘ ኮስት ኦፍ ኦኒንግ ካፒታል። እነዚህ ረንታል ፈርምስ ካፒታል ኦን በማድረግ ረንት ነው የሚያደርጉ። ስለዚህ ቤኔፊት እና ኮስታቸው እኔ አሮቨርፒ ምንድነው? ዘ ቤኔፊት ኦፍ ካፒታል ረንታል ፈርም ካን እርን ፍሮም ረንቲንግ ዩኒት ኦፍ ካፒታል ቱ ፕሮዳክሽን ፈርምስ። አሮቨርፒ በሌሰን 3 እንዳልነው ረንታል ፈርሞች የሚያገኙት ቤኔፊት ነው ምን በማድረግ ዩኒት ኦፍ ካፒታል ለፕሮዳክሽን ፈርም በማከራየት ፎር ኢች ፔሪድ ዛት ዘ ፈርም ረንትስ አውት ዩኒት ኦፍ ካፒታል ኤንድ ዘ ረንታል ፈርም ቢርስ ስሪ ኮስትስ። እንግዲህ ረንት ሲያደርጉ ዝሮ ዝም ብለው ረንት አያደርጉም። የራሱ ኢንከር የሚያደርጉት ኮስት አለ። ኢንከር የሚያደርጉት ኮስት አለ። እነዚህ ኮስቶች ምንድናቸው? ኢንተረስት ኮስት አለ፣ ዲፕሪሲዬሽን ኮስት አለ፣ ካፒታል ሎዝ አለ። ኮስትስ አር ምንድናቸው? ኢንተረስት ኮስት አለ፣ አይ ታይምስ ፒኬ ማለት ነው። ዲፕሪሲዬሽን አለ፣ ዲፕሪሲዬሽን ላምዳ ታይምስ ኦሜጋ ታይምስ ላምዳ ታይምስ እቺ ምልክት አላቃትም። ጀስት ሳም ዲፕሪሲዬሽን ቫልዩ ታይምስ ፒኬ። ካፒታል ውስጥ ደግሞ ቼንጅ ኢን ፒኬ ኔጌቲቭ ነው ለምን ሎስ ስለሆነ ማለት ነው። ስለዚህ ረንታል ፈርሞች እነዚህን ኮስቶች ኢንከር ያደርጋሉ ማለት ነው። እያንዳንዱ ኮስት እና ኢንተረስት ኮስት ማለት when rental firm borrows to buy a unit of capital to rent out it must pay interest on the loan። እንግዲህ እነዚህ ረንታል ፈርሞች ካፒታል ኦን ለማድረግ ወይ ፖኬት ማኒ ነው የሚጠቀሙት ወይ ደግሞ ከባንክ ኦር ከፋይናንሻል ኢንስቲትዩሽን ተበድረው ነው እንትምት። ስለዚህ ለተበደሩበትም ምን ይከፍላሉ? ኢንተረስት ይከፍላሉ። ይሄ ኢንተረስት ኮስት ይባላል። this is the purchase price of unit of capital pk times the nominal interest rate። ኢንተረስት ኮስት የሚባለው purchase price of the unit of capital ወይ ጀስት የተበደሩት ታይምስ nominal interest rate of the ባንክ ይሆናል ማለት ነው። ስለዚህ ኢንተረስት ኮስት አይ ታይምስ ፒኬ የተባለው ነው። ፒኬ ማለት ኖሚናል ፕራይስ ኦፍ ካፒታል ነው። ኖሚናል ፕራይስ ኦፍ ካፒታል ማለት ለምሳሌ $10,000 ተበድረው በ$10,000 የሆነ ካፒታል ፊክስድ ካፒታል ቢገዙ እሱ ምን ይባላል? ኖሚናል ፕራይስ ኦፍ ካፒታል ይባላል። እዚህ ጋር ኖት ማድረግ ያለብን ነገር this interest cost would be the same even if the rental firm buys capital using cash on hand because it loses the interest it could have earned by the purchasing their cash። ምንም እንኳን ኢቨን ተበድረው ባይገዙትም አውቶ ፖኬት ኦፍ መኒ ቢሆን ከኪሳቸው $10,000 አውጥቶ ቢገዙ ወይም 10,000 ብር አውጥቶ ቢገዙ ያንን ባንክ በማስቀመጥ ሊያገኙት የሚችሉት ኢንተረስት አለ። ስለዚህ ካፒታል ኦን በማድረጋቸው የሚያጡት ኢንተረስት ስላለ እሱም ኖሚናል ኢንተረስት ሬት ኦፍ ዘ ኦኒንግ ካፒታል ያጣሉ ማለት። ስለዚህ ዝሮ the purchase price of capital whether it is borrowed from financial institution or out of pocket money ቢሆንም ሁለቱም ኢንተረስት ስላለው ኖሚናል ፕራይስ ኦፍ ካፒታል ሲሚላር ይሆናል ማለት ነው። ስለዚህ ኢንተረስት ኮስት ታይምስ ፒኬ ነው። ኖሚናል ኢንተረስት ሬት ታይምስ ዘ ፐርቼስ ፕራይስ ኦፍ ኦኒንግ ካፒታል። ሁለተኛው ዲፕሪሲዬሽን ነው። ዲፕሪሲዬሽን ዲፋይንድ አስ ዘ ፍራክሽን ኦፍ ቫልዩ ሎስት ፐር ፔሪድ ቢኮዝ ኦፍ ዌር ኤንድ ቲር።
ጀስት ኦብሶሌንስ የሆነ ነገር የሆነ ካፒታል ዝሮ ዌር እንድትር ያደርጋል። ዌር እንድትር አለው ኦብሶሌንስ አለው። ስለዚህ ረንት አውት ሲሆን ያ የሚኖረው ኦብሶሌንስ ወይም ዌር እንድትር ምን ይባላል? ዲፕሪሲዬሽን ይባላል። ሶ አመት እየጨመረ በሄደ ቁጥር ያ ካፒታል ምን ይሆናል ማለት ነው? ቫልዩ ሎስት ያደርጋል። ይሄ ቫልዩ ሎስት ምን ይባላል? ዲፕሪሲዬሽን ይባላል። የዲፕሪሲዬሽን ፎርሙላ ይሄ ነው። ሶ ዲፕሪሲዬሽኑ ሬት ኦፍ ዲፕሪሲዬሽን ታይምስ ዘ ዶላር ኮስት ኦፍ ዘ ዲፕሪሲዬሽን ይሆናል ማለት። ስለዚህ ሁለተኛው ኮስት ኢንከር የሚያደርገው ረንታል ፈርም ዲፕሪሲዬሽን ይባላል። ሶስተኛው ካፒታል ሎስ ነው። ካፒታል ሎስ ማለት ነው ሲምፕሊ ከረንት ፕራይስ ሲቀነስ ፐርቸስ ፕራይስ ነው። አሁን ያለው የካፒታል ዋጋ አለ፣ መጀመሪያ ላይ የተገዛበት ዋጋ አለ። የሁለቱ ዲፈረንስ ማይነስ ቼንጅ ኢን ፒኬ ምን ይባላል? ካፒታል ሎስ ይባላል። when the rental firm is renting out the capital the price of capital may change። እንግዲህ ካፒታል ፈርሞች አንድን ካፒታል ኦን አድርገው ሲያከራዩት ፕራይስ ኦፍ ዘ ካፒታል ምን ይሆናል? ይለወጣል። if the price of the capital ከጨመረ ካፒታል ጌን ይባላል። the firm ጌን ያደርጋሉ። this is because the firm asset has risen in value and hence this reduces the firm's cost and vice versa። ዞሮ ምንድነው ካፒታል ሎስ ማለት ፐርቼስ ፕራይስ አለ፣ ከረንት ፕራይስ አለ። የሁለቱ ሲቀናነስ ከረንት ፕራይሱ ከፐርቼስ ፕራይሱ ከበለጠ ካፒታል ሎስ አለ። ከረንት ፕራይሱ ከፐርቼስ ፕራይሱ ከበለጠ ካፒታል ጌን አለ። ከረንት ፕራይሱ ከፐርቼስ ፕራይሱ ካነሰ ደግሞ ካፒታል ሎስ አለ። ብዙ ጊዜ ግን በአደጉ ሀገሮች ያለው ካፒታል ሎስ ነው። ታዳጊ ሀገሮች ለምሳሌ አንድ መኪና የዛሬ ምናምን ዓመት ብትገዛው ተጠቅማበትም ዋጋውም ይጨምራል። ስለዚህ ብዙ ጊዜ ይሄ ካፒታል ሎስ የሚባለው የታዳጊ ሀገሮች ላይ ብዙ ኢንተርቴን አይደረግም። ዞሮ ግን ረንታል ፈርሞች ኢንከር ከሚያደርጉ ኮስት ውስጥ አንዱ ካፒታል ሎስ ነው ማለት ነው። ካፒታል ሎስ occurs when the market value of capital asset decrease። ሲምፕሊ ካፒታል ሎስ የሚፈጠረው የገዛችሁት ካፒታል ኦን ያደርጋችሁት ካፒታል የገበያ ዋጋው ሲቀንስ ነው። ካፒታል ሎስ occurs when the market value of the capital asset decrease. It represents a loss in the asset resale value reducing the firm's overall return on investment። ዞሮ ምን ሪፕሬዘንት ያደርጋል ማለት ነው? አሴትስ ሪሴል ቫልዩ አንድ ካፒታል ኦን አድርጋችሁ ተጠቅማችሁበት ስታበቁ መሸጥ ስትፈልጉ የሱ ቫልዩ ምን ሪፕሬዘንት ያደርጋል። እሱ ደግሞ ብዙ ጊዜ ምን ይሆናል ማለት ነው? ይቀንሳል። ስለዚህ እሱ ካፒታል ሎስ ይባላል። ካፒታል ጌን ኮ ደግሞ ቼንጅ ኢን ፒኬ ግሬተር ዛን ዜሮ፣ ቀደም እንዳልኳችሁ ከረንት ፕራይሱ ፐርቼስ ፕራይሱ ከበለጠ ካፒታል ጌን ነው። ስለዚህ ቼንጅ ኢን ፒኬ ግሬተር ዛን ዜሮ ይሆናል ማለት ነው። ሬዱስ ኮስት ኦፍ ካፒታል ይኖራል ማለት ነው። So total cost of capital is the sum of three parts። rental firms ኢንከር የሚያደርጓቸው ሶስት ኮስቶች አሉ። ስለዚህ total cost of capital ምንም ያጠቃልላል ማለት ነው። እነዚህን ሶስቶቹን ያጠቃልላል። ኢንተረስት ኮስት፣ ዲፕሪሲዬሽን ኮስት እና ካፒታል ሎስ የሚሉትን ሶስቱን ያጠቃልላል ማለት ነው። total nominal cost of renting out a unit of capital for one good is just nominal cost of capital ኢንተረስት ኮስት፣ ዲፕሪሲዬሽን እና ካፒታል ሎስ ይሆናል ማለት ነው። ስለዚህ ፎርሙላው ሲምፕሊ ይሄን ይመስላል ማለት ነው። እዚህ ጋር አሁን ቅድም ስለ ካፒታል ጌን እና ስለ ካፒታል ሎስ የሆነ የነካካነው ነገር አለ። ስለዚህ ካፒታል ጌን ምንድነው፣ ካፒታል ሎስ ምንድነው የሚለውን ሲምፕሊ ስናየው ካፒታል ጌን ማለት it occurs when the price of an asset increase over time and increase the firm's wealth። ካፒታል ጌን ማለት ዞሮ ፕራይስ ኦፍ አሴት ከጊዜ ወደ ጊዜ እየጨመረ በሄደ ቁጥር ዋጋው እየጨመረ በሄደ ቁጥር የፈርሞች ቶታል ዌልዝ በመጨመሩ ምክንያት ካፒታል ጌን ይባላል። ካፒታል ሎስ ማለት ደግሞ the price of an asset የአሴቱ ዋጋ ከጊዜ ወደ ጊዜ እየቀነሰ በመሄዱ ምክንያት የፈርምስ ቶታል ዌልዝ ስለሚቀንስ ካፒታል ሎስ ይባላል። ስለዚህ ካፒታል ጌን ኦከር when the price of asset increase over time increasing the firm's wealth and capital loss occur when the price of an asset decrease over time reducing the firm's wealth ማለት ነው። ፒኬ በመቀነሱ ፕራይስ ኦፍ ካፒታል በመቀነሱ ምክንያት የራሱ የሆነ ምን አለው? ኢምፓክት አለው። ኢምፓክት ኦፍ ፎሎዊንግ ፒኬ ፒኬ ሲቀንስ the resale value of the capital asset ምን ይሆናል? ዲክሪዝ ያደርጋል። ፒኬ ቀነሰ ማለት the resale value of the capital asset ዲክሪዝ ያደርጋል። this means that the firm would receive less money if it sold the asset compared to its originally paid ማለት ነው። so this reduction in value ምን ሪፕሬዘንት ያደርጋል ማለት ነው? capital loss of the firm የካፒታል ኪሳራ ይባላል። ሎስ አክቹአሊ ኪሳራም ባይሆንም ዞሮ የዋጋ መቀነስ ካፒታል ሎስ ይባላል ማለት ነው። ኤግዛምፕል ጥያቄ ነው የምንጠይቃቸው። በጣም አሪፍ ኤግዛምፕል ነች። ኮንሲደር ዘ ኮስት ኦፍ ካፒታል ቱ ረንታል ካምፓኒ። እንግዲህ አንድ ረንታል ካምፓኒ አለ፣ የራሱ የሆነ ኮስት ኦፍ ካፒታል አለው። ዘ ካምፓኒ ባይስ ካርስ ፎር 10,000 each and rents them
out to other business። እንግዲህ ረንታል ፈርም ምንድነው ብለናል? ካፒታል ኦን በማድረግ ኦን ካደረገ በኋላ ለፕሮዳክሽን ፈርም ያከራያል። ስለዚህ በ10 ሺህ የገዛትን መኪና ምን አደረጋት? አከራያት። the company faces an interest rate of 10% per year። እንግዲህ ይሄን $10,000 ከባንክ ተበድሮ ነው የገዛው ብለን እናስብና 10% ለባንክ ይከፍላል። ስለዚህ ኢንተረስት ሬቱ 10% ነው ማለት ነው። moreover car prices are rising at 6% per year and car depreciate at 20% per year። አሁን እዚህ ጋር ካር ፕራይሱ በየአመቱ በ6% ይጨምራል። ካሯ ግን በየአመቱ ደግሞ በ20% ዲፕሪሺየት ታደርጋለች። ሬት ኦፍ ዲፕሪሲዬሽን 20% አለን። ካር ፕራይስ ደግሞ በ6% እየጨመረ ይሄዳል። ሶስት ጥያቄዎች ተጠይቃቸዋለሁ እዚህ ጋር ኢንትራንስ ኤግዛም ኤግዚት ኤግዛም ይመጣ ክላስ ፈተናል ተፈተኑ ትችላላችሁ። ካልኩሌት ዘ ካምፓኒ ኖሚናል ኮስት ኦፍ ካፒታል። የካምፓኒው ኖሚናል ኮስት ኦፍ ካፒታል ምን ይመስላል? ኤ ቢ ኢንተርፕሬት ኤ ላይ ያገኛችሁትን ኖሚናል ኮስት ኦፍ ካፒታል ኢንተርፕሬት አድርጉት። ሲ ፋይንድ ዘ ካምፓኒ ኖሚናል ኮስት ኦፍ ካፒታል ኢፍ ዘ ካር ፕራይስስ አር ፎሊንግ አት 6% ፐር ይር ራዘር ዛን ሬይዚንግ 6% ፐር ይር። እንግዲህ ከላይ ስንጠይቅ በየአመቱ 6% ይጨምራል ብለን ነበረ። ነገር ግን በ6% ከመጨመር ይልቅ በ6% ቢቀንስ ኖሚናል ኮስት ኦፍ ካፒታሉ ምን ይሆናል ይለናል። ስለዚህ ኤቢሲ እነዚህን ጥያቄ ቪዲዮውን ፓውዝ አድርጋችሁ ስሩት፣ ተለማመዱት። መልሱ ቀጥሎ አለ። በደንብ እንድትሰሩ ትፈልጋለሁ። ጊቭኖች አሉ፣ ሪኳየርዶች አሉ። ስለዚህ ሶሉሽኑን ቀጥለን እናየዋለን። ቪዲዮውን ፓውዝ አድርጋችሁ ብታዩት ደስ ይለኛል። ተለማመዱበት፣ ለእናንተ ይጠቅማል አድርጌ ነው ያወጣሁት። አንሰር ፎር ዘ ኮስት ኦፍ ካፒታል ኤን ለማግኘት ጊቭን ምን አለን? ካር ረንታል ካምፓኒ ካፒታሉ ምንድነው? ካር ነው። ሶ ፕራይስ ኦፍ ካፒታሉ ስንት ነው? $10,000 ነው። ኖሚናል ኢንተረስት ሬቱ 10% ነው። ሬት ኦፍ ዲፕሪሲዬሽኑ 0.2 ነው፣ 20% ነው። ኤንድ ቼንጂንግ ፕራይስ በየአመቱ በ6% እየጨመረ ይሄዳል ብለናል። በየአመቱ በ6% እየጨመረ ይሄዳል ብለናል። ስለዚህ ኢንተረስት ኮስት ስንት ነው? ኢንተረስት ኮስታችን አይፒ ማለት ይቅርታ፣ ኢንተረስት ኮስት አይፒኬ ማለት ነው። ዘ ኤክስፕሊሲት ኮስት 1000 ይሆናል። እንዴት? ምክንያቱም 10,000 ታይምስ 0.1 10,000 ታይምስ 0.1 ስንት ይሆናል ማለት ነው? ኢንተረስት ኮስታችን ፐር ይር 1000 ይሆናል። ዲፕሪሲዬሽን ኮስት ደግሞ ዲፕሪሲዬሽን ኮስት ሬት ኦፍ ዲፕሪሲዬሽን ታይምስ ፕራይስ ኦፍ ዘ ካፒታል ነው ብለን ነበር። ስለዚህ እሱ ምን ይሆናል ማለት ነው? 20,000 ይሆናል። ሬት ኦፍ ዲፕሪሲዬሽን ስንት ነው? 20 ነው። ፕራይስ ኦፍ ዘ ካፒታል ስንት ነው? 10,000 ነው። ስለዚህ 0.2 ታይምስ 20% ማለት ነው። 0.2 ታይምስ 10,000 2000 ይሆናል። ካፒታል ሎሳችን ስንት ይሆናል? ካፒታል ሎሳችን በዚህ ጊዜ በየአመቱ ምን እያደረገ ነው የሚሄደው ብለናል? በ6% እየጨመረ ነው የሚሄደው ብለናል አይደል? ስለዚህ ቼንጅ ኢን ፒኬው ኢምፕሊሲት ኮስቱ 600 ይሆናል። $600 ይሆናል። ስለዚህ ቶታል ኮስቱ አጠቃላይ ስንት ሆነ ማለት ነው? 2400 ሆነ። 2400 ሆነ። ኦር ደግሞ ኖሚናል ኮስት ኦፍ ካፒታል ምን ይሆናል ማለት ነው? 0.1 ታይምስ 10,000 ሲደመር 0.2 ታይምስ 10,000 ሲቀነስ 0.06 ታይምስ 10,000 1000 ሲደመር 2000 ሲቀነስ 600 2400 ይሆናል። ይሄ ምንድነው? ኖሚናል ኮስት ኦፍ ካፒታል ይባላል። ኖሚናል ኮስት ኦፍ ካፒታል ይባላል። አይ ቲንክ ግልጽ ነው። ፎርሙላ የቅድማን ፎርሙላ ይዞ መጠቀም ማለት ነው። ቪዲዮን ፓውዝ አድርጋችሁ ተለማመዱት። ኤ ቢ ምንድነው የሚለን? ኤን ኢንተርፕሬት አድርጉ ነው የሚለን ነው። ሶ ኖሚናል ኮስት ኦፍ ካፒታል ፐር ዘ ካፒታል ፎር ዘ ካረንታል ካምፓኒ ምንድነው ብለናል? 2400 ፐር ይር ነው ብለናል። ጀስት አገንተር 2400። ስለዚህ ኖሚናል ኮስት ኦፍ ይሄ ከሆነ ቶታል አኑዋል ኮስት ኦፍ ዘ ካምፓኒ ኢንከርስ ቱ ኦውን ኤንድ ሜንቴን ኢች ይር አካውንቲንግ ፎር አንደኛ ዘ ኢንተረስት ኮስት ኦፍ ቦሮዊንግ ፈንድ ቱ ፐርቼዝ ዘ ካር፣ ሁለተኛ ዘ ዲፕሬሽን ኮስት ቱ ዌር ኤንድ ቲር ኦፍ ኦብሶለንስ፣ ሶስተኛ ዘ ካፒታል ጌን ፍሮም ዘ ኢንክሪዝ ኢን ካር ፕራይስ ዊች ፓርሻሊ ኦፍሴት ዘ አዘር ኮስት። አሁን በዚህ ጊዜ ምንድነው ካፒታል ጌን ነው ያለው፣ ካፒታልስ አይደለም። ስለዚህ እነዛ ሁለቱ ኮስቶች ኢንተረስት ኮስት እና ዲፕሬሽን ኮስት 3000 የነበሩትን አሴት ቫልዩ በመጨመሩ ምክንያት ኦፍሴት አድርጓታል፣ 600 ኦፍሴት አድርጓታል። ስለዚህ ካፒታል ጌን አለ ማለት ነው። ሶ ዚስ ኮስት ኢዝ ኢምፖርታንት ፎር ዘ ካምፓኒ ቱ ዲተርማይን ረንታል ፕራይስ ኤንድ ኢንሹር ፕሮፊታቢሊቲ ለማረጋገጥና ረንታል ፕራይሱን ዲተርማይን ለማድረግ አስፈላጊ ነው ማለት ነው። ሲምፕሊ ቢ ይሄን ይመስላል። ሲንስን መልስ ኖሚናል ኮስት ኦፍ ካፒታል ኦፍ ዘ ካር ኢንስቴድ ኦፍ በ6% ከመጨመር ይልቅ በ6% ቢቀንስ አለ። ስለዚህ ኢንተረስት ኮስቱ ያው የቀድሞ ነው 1000 ነው የሚሆነው። ካፒታል ሎሱ ምን ይሆናል ማለት ነው? ዘ ካፒታል ዲው ቱ ፎሊንግ ፕራይስ
ስለዚህ ቼንጅ ኢን ፒኬ 600 ይሆናል ማለት ነው። አየህ አሁን ፖዚቲቭ ሆነ ካፒታል ሎስ ማለት ካፒታል ሎስ ማለት ፖዚቲቭ ሆነ ማለት ኢንዳይሬክትሊ እዛ ፎርሙላው ላይ ሲቀነስ ስለሆነች ሲደመር ስለሆነች ምን ይሆናል ማለት ነው አድ ያደርገዋል ማለት ነው። ሶ ዚስ ኢዝ ኤ ሎስ ሶ ኢት ኢዝ አድድ ቱ ዘ ኮስት ኦፍ ካፒታል ኖት ሰብስትራክትድ አይሆንም። ለምን ሰብስትራክት አይሆንም? ምክንያቱም ሎስ ስለሆነ ሎስ ከሆነ ይደመራል። ቅድም ሰብስትራክት ያደረግነው ምንድነው? ጌን ስለሆነ ነው። ጌን ስለሆነ ሰብስትራክት ያደረግነው ጌን ስለሆነ ነው ሰብስትራክት ያደረግነው። ሶ ዲፕሪሲዬሽኑ የቅድሙ ነው 2000 ነው። ሶስቱን ስንደምራቸው ዘ ኮስት ኦፍ ካፒታል ኢዝ ዘ ሰም ኦፍ ኢንተረስት ኮስት ካፒታል ሎስ ኤንድ ዲፕሪሲዬሽን ኮስት። ስለዚህ ኮስት ኦፍ ካፒታል ምን ይሆናል ማለት ነው አይፒኬ ሲደመር ቼንጅ ኢን ፒኬ ፕላስ ሬት ኦፍ ዲፕሪሲዬሽን ታይምስ ፕራይስ ኦፍ ካፒታል 1000 ሲደመር 600 ሲደመር 2000 3600 ይሆናል 3600 ይሆናል ማለት ነው። ይሄ ምንድነው ኖሚናል ኮስት ኦፍ ካፒታል ኖሚናል ኮስት ኦፍ ካፒታል 3600 ይሆናል ማለት ነው። ይሄን ካየን እንግዲህ ይሄ በጣም አሪፍ ኤግዛምፕል ነው። ይሄን ካየን if the price of capital PK falls during the period ባለን ፔሪድ ውስጥ ፕራይስ ኦፍ ካፒታል ቢቀንስ ዘን ፊርም ኢንከርስ ካፒታል ሎስ ፈርሙን ኢንከር ያደርጋል ካፒታል ሎስ ኢንከር ያደርጋል ኪሳራ ለስ ያደርጋል which increases the cost of capital። ይሄ ካፒታል ሎስ ደግሞ the firm's cost of capital ይጨምረዋል ማለት ነው። so in this example the price of capital rises so the capital loss is negative። በዚህ ሴናሪዮ በዚህ ኤግዛምፕል ግን ፕራይስ ኦፍ ካፒታል ምን ሆኗል ጨምሯል በ6%። ስለዚህ ካፒታል ሎሱ ምንድነው ማለት ነው ኔጌቲቭ ይሆናል ማለት or there is a capital gain which we subtract from the cost። አሁን ቅድም ለምንድነው ኔጌቲቭ ሳይን ያደረጋችሁት ብትሉኝ ምንድነው ምክንያቱም ካፒታል ጌን ስለሆነ ከቶታል ኖሚናል ኮስቱ ስለሚቀነስ ነው። so there is capital gain which will be subtracted from the cost because the increase in the price of new capital reduce the cost of capital ስለሆነ ማለት ነው cost of capital ስለሆነ ማለት ነው። ይህን ካየ ሌላ ጥያቄ ጠይቃችሁ suppose the firm buys a machine for price of capital PK $10,000 and the price of the machine falls by 5%። ያ ማለት ነው change in PK በ5% ይቀንሳል during the year so calculate the firm's capital loss። አሁን ስለ ካፒታል ጌን እና ስለ ካፒታል ሎስ እያወራን ስለሆነ እንግዲህ $10,000 ማሽኑን ገዛው በየአመቱ ፕራይሱ በ5% እየቀነሰ ነው። ስለዚህ ካፒታል ሎሱ ምን ያህል ይሆናል ነው ካልኩሌት አድርጉ ነው አስቡበት። ፓውዝ አድርጋችሁ መስሉን ነው ካፒታል ሎስ ምንድነው ብለናል ቼንጅ ኢን ፒኬ ነው ብለናል ቼንጅ ኢን ፒኬ ታይምስ ፒኬ ነው ብለናል። ስለዚህ -0.05 ሲባዛ በ10,500 ይሆናል 500 ካፒታል ሎስ አለው። this is 500 is a capital loss because the firm has lost value። ይሄ 500 ምንድነው ካፒታል ሎስ ነው። ለምን? ምክንያቱም ፈርሙ የገዛው ሜሽነሪ or equipment ዋጋው ስለቀነሰ ማለት ነው። furthermore በተጨማሪ የምናየው ደግሞ assume that the price of capital rises with the price of other good። the price of capital የገዛነው price of capital with the price of other goods ሲጨምር change in PK over PK equals the overall rate of inflation። ያ ማለት inflation rate is equal to change in PK over PK is equal to pi ማለት ነው። because interest rate ምን ማለት ነው nominal interest rate ሲቀነስ rate of inflation ማለት ነው I is equal to I minus pi is equal to R ነው። we can raise the cost of capital ስለዚህ nominal cost of capital is equal to PK into I plus rate of depreciation minus pi ወይም PK into R plus rate of depreciation ይሆናል ማለት ነው። nominal cost of capitalን በዚህ ፎርሙላ ማግኘት ትችላላችሁ። ስለዚህ ሁለት ኦፕሽን አለን ማለት ነው። the real cost of capital ምን ይሆናል? እስካሁን ያወራን ያለው ምንድነው? nominal cost of capital ነው። real cost of capital ማለት ደግሞ the cost of capital relative to the price of other good in the economy ማለት ነው። real cost of capital ማለት ነው የዛ ኦን ያደረግነው የካፒታል ኮስት ዋጋ relative to the price of other goods in the economy real cost of capital ይባላል ማለት ነው። ስለዚህ the real cost of capital እንዴት ይሰዳል ማለት ነው? price of capital ሲካፈል ለፕራይስ into interest rate ሲደመር rate of depreciation ይሆናል ማለት ነው። where R is the real interest rate ነው PK over P equals the relative price of capital። the relative price of capital ማለት ያንዱ ከሌላው ማለት ነው። this equation states that the real cost of capital positively depends on ሶስት ነገሮች። ከዚህ ፎርሙላ የምንማረው ነገር ምንድነው? real cost of capital is equal to PK over P into
አር ፕላስ ሬት ኦፍ ዲፕሪሲዬሽን ነው ብለናል። ስለዚህ ሬት ኦፍ ዲፕሪሲዬሽን ማለት ስለዚህ ከዚህ የምንማረው ነገር ምንድነው? ሪል ኮስት ኦፍ ካፒታል በሶስት ነገሮች ፖዚቲቭ ዲፔንድ ይሆናል። በምን? አንደኛ ሪሌቲቭ ፕራይስ ኦፍ ካፒታል፣ ሁለተኛ ሪል ኢንተረስት ሬት እና ሶስተኛ ዲፕሪሲዬሽን ሬት። ስለዚህ ሪል ኮስት ኦፍ ካፒታል ፖዚቲቭሊ ሪሌት የሚያደርጋቸው ምንድናቸው ብንባል ሪሌቲቭ ፕራይስ ኦፍ ካፒታል፣ ሪል ኢንተረስት ሬት እና ዲፕሪሲዬሽን ሬት መመለስ መቻል አለብን ማለት ነው። ይህን ካየን እንግዲህ ረንታል ፈርም ኢንቨስትመንት ዲሲዥን አለው። ያ ኢንቨስትመንት ዲሲዥን ፋይናል ኤሙ ምንድነው? ፕሮፊት አርን ማድረግ ነው። ስለዚህ ረንታል ፈርም ፕሮፊት ሬት እንዴት ኳልኩሌት ይደረጋል የሚለውን ነው። ኮንሲደር ረንታል ፈርምስ ዲሲዥን አባውት ዌዘር ቱ ኢንክሪዝ ኦር ዲክሪዝ ኢትስ ካፒታል ስቶክ። እንግዲህ ዝሮ ፕሮፊት ሲያገኝ ነው አንድ ካምፓኒ መጨመርም መቀነስም ካፒታል ስቶኩን መጨመርም መቀነስም የሚችለው። ስለዚህ ረንታል ፈርምስ ዲሲዥኑ ምን ይመስላል የሚለው ነው። ፎር ኢች ዩኒት ኦፍ ካፒታል ዘ ፈርም እርንስ ሪል ረቨኑ አር ኦቨር ፒ መጀመሪያ ላይ የናት ኤንድ ፒሪስ ዘ ሪል ኮስት ኦፍ ካፒታል አሁን ያየነው ፒኬ ኦቨር ፒ ኢንቱ ሪል ኢንተረስት ሬት ፕላስ ሬት ኦፍ ዲፕሪሲዬሽን ነው። ስለዚህ ሁለቱን ነው የምናወዳድረው ማለት ነው። ሴርፎር ዘ ሪል ፕሮፊት ፐር ዩኒት ኦፍ ካፒታል ኢዝ ፕሮፊት ሬት ኢዝ ኢኳል ቱ ረቨኑ ሲቀነስ ኮስት ነው። ዝሮ ባይ ኖ ሚንስ ባይ ኤኒ ሚንስ ፕሮፊት ምንድነው? ቶታል ረቨኑ ሲቀነስ ቶታል ኮስት ነው። ስለዚህ ፕሮፊት ሬቱ ፎርሙላ ከሆነ ቶታል ረቨኑ ምንድነው? አር ኦቨር ፒ ነው። አር ኦቨር ፒ ነው ቶታል ረቨኑ። ሪል ኮስት ኦፍ ካፒታል ደግሞ ፒ ፕራይስ ኦፍ ካፒታል ኦቨር ፕራይስ ኢንቱ ሬት ኦፍ ሪል ኢንተረስት ሬት ሲደመር ሬት ኦፍ ዲፕሪሲዬሽን ነው። ስለዚህ ኤምፒኬ አር ኦቨር ፒ ባለፈው ምን ባናል? ኤምፒኬ ነው። ስለዚህ ኤምፒኬ ማይነስ ፒኬ ኦቨር ፒ ኢንቱ አር ፕላስ ሬት ኦፍ ዲፕሪሲዬሽን ይሆናል ማለት ነው። ቢኮዝ አር ኦቨር ፒ ምንድነው? ኤምፒኬ ስለሆነ ማርጂናል ፕሮዳክት ኦፍ ካፒታል ስለሆነ አር ኦቨር ፒ ማርጂናል ፕሮዳክት ኦፍ ካፒታል ስለሆነ ባይዘው እነዚህ ሌሰን 1 ሌሰን 2 ሌሰን 3 ሲኩዌንስ ስለሆኑ አንደኛውን ሌሰን በደንብ ካላዳመጣችሁና ካልገባችሁ ቀጥሎ ያለው ሌሰን ብታደምጡት አይገባችሁም። ስለዚህ ሌሰን 4ን ከማድመጣችሁ በፊት ሌሰን 3ን በደንብ እንድታደምጡት እመክራለሁ። ስለዚህ ዘ ፕሮፊት ሬት ኢኳልስ ዘ ረንታል ፕራይስ ኦፍ ካፒታል ማይነስ ዘ ዩዘር ኮስት ኦፍ ካፒታል ይሆናል። ያዙልኝ። ዘ ፕሮፊት ሬት ኦፍ ዘ ረንታል ፈርም ይሆናል ማለት ነው። ዘ ረንታል ፕራይስ ኦፍ ካፒታል ሲቀነስ ዘ ዩዘር ኮስት ኦፍ ካፒታል ይሆናል ማለት ነው። ፕሮፊት ሬቱ ስለዚህ ምን ይሆናል ማለት ነው? ፕሮፊት ሬቱ ኔት ኢንቨስትመንት ዲፔንድስ ኦን ኢትስ ፕሮፊት ሬት ነው ማለት ነው። ዘ ፈርምስ ኔት ኢንቨስትመንት ዲፔንድስ ኦን ኢትስ ፕሮፊት ሬት። ዘ ቼንጅ ኢን ዘ ካፒታል ስቶክ ቼንጅ ኢን ኬ ኮልድ ኔት ኢንቨስትመንት አይኤን ያልናት ማለት ነው። ኦን ኒው ካፒታል ዲፔንድስ ኦን ዲፈረንስ ቢትዊን ማርጂናል ፕሮዳክት ኦፍ ካፒታል ኤንድ ዘ ሪል ኮስት ኦፍ ካፒታል ኦር ዘ ፕሮፊት ሬት። ስለዚህ ቼንጅ ኢን ካፒታል ስቶኩ በምን ወይም ቼንጅ ኢን ዘ ካፒታል ስቶክ ምን እየተባለ ኔት ኢንቨስትመንት የሚባለው ማለት ነው። ምን ዲፔንድ ይሆናል ማለት ነው? ዘ ዲፈረንስ ቢትዊን ማርጂናል ፕሮዳክት ኦፍ ካፒታል እና ዘ ሪል ኮስት ኦፍ ካፒታል ኦር ዘ ፕሮፊት ሬት ይሆናል ማለት ነው። ሶ ኢፍ ማርጂናል ፕሮዳክት ኦፍ ካፒታል ግሬተር ዛን ሪል ኮስት ኦፍ ካፒታል ፈርሙ ፕሮፊት እያገኘ ነው። ስለዚህ ፕሮዳክሽኑ ይቀጥላል ማለት ነው። ኢፍ ኤምፒኬ ግሬተር ዛን ሪል ኮስት ኦፍ ካፒታል ዘ ፈርም ኢዝ ሜኪንግ ፕሮፊት ኦን ዘ ላስት ዩኒት ኦፍ ካፒታል ኢት ኢዝ ዩዚንግ ኤንድ ኢት ውድ ኢንክሪዝ ፕሮፊት ባይ ኢንቨስቲንግ ሞር ኦን ኒው ካፒታል። ማርጂናል ፕሮዳክት ኦፍ ካፒታል ከሪል ኮስት ኦፍ ካፒታል ከበለጠ እያተረፈ ነው፣ ፕሮዳክሽን ይጨምራል። ጀስት ሌላ ኢንቨስት ያደርጋል ሌላ ካፒታል ለማከራየት ማለት ነው። በት ኢፍ ዘ ፕሮፊት ሬት ወይም ማርጂናል ፕሮዳክት ኦፍ ካፒታል ከሪል ኮስት ኦፍ ካፒታል ካነሰ ግን ዘ ፈርምስ ሌት ዜር ካፒታል ስቶክ ሽሪንክ እያዋጣው አይደለም ይቀንሳል። ስለዚህ ኢፍ ዘ ፕሮፊት ሬት ኢዝ ፖዚቲቭ ዘን ኢንክሪዚንግ ካፒታል ኢዝ ፕሮፊቴብል በት ኢፍ ፕሮፊት ሬት ኢዝ ኔጌቲቭ ዘን ኢንክሪዚንግ ካፒታል ኢዝ ኖት ፕሮፊቴብል ማለት ነው። ኖት ፕሮፊቴብል ማለት ነው። ይህን ካየን ሲምፕሊ ዘ ረንታል ፈርም ፕሮፊት ሬት ምን ይሆናል ማለት ነው? ኢፍ ፕሮፊት ሬት ግሬተር ዛን ዜሮ ፕሮፊት ሬቱ ግሬተር ዛን ዜሮ ከሆነ ዘን ኢንክሪዚንግ ካፒታል ኢዝ ፕሮፊቴብል። ፕሮፊት ሬቱ ከዜሮ ከበለጠ ካፒታል ስቶክን መጨመር አዋጭ ነው፣ ፕሮፊቴብል ነው። ፕሮፊት ሬቱ ከዜሮ ካነሰስ ዘን ዘ ፈርም ኢንክሪዝ ፕሮፊት ባይ ሬዱሲንግ ኢትስ ካፒታል እያዋጣው አይደል። ስለዚህ የሚያከራየውን ካፒታል በመቀነስ እሱ ላይ ኢንቨስት የሚያደርገውን ካፒታል በመቀነስ ማትረፍ ይቻላል። ኖት ሪፕሌሲንግ ካፒታል አስ ኢት ዲፕሪሺየትስ ማለት ነው። ወይም ሬዱሲንግ ኢትስ ካፒታል ስቶክ ማለት ዲፕሪሺየት ሲያደርግ ሪፕሌስ አለማድረግ እንደማለት ነው።
ሶ ኢንቨስትመንት ካን ቢ ግሮስ ኢንቨስትመንት ኦር ኔት ኢንቨስትመንት። ኢንቨስትመንቱም ሊሆን ይችላል ግሮስ ሊሆን ይችላል ኔት ሊሆን ይችላል። ግሮስ ኢንቨስትመንት ማለት ቶታል አማውንት ኦፍ ስፔንዲንግ ፎር ኢንቨስትመንት ማለት ነው። ስለዚህ ግሮስ ኢንቨስትመንት ኢዝ ኢኳል ቱ ኔት ኢንቨስትመንት ፕላስ ዲፕሪሲዬሽን አላዋንስ ማለት ነው። ሲምፕሊ ኢንቨስትመንቱ ግሮስ ሊሆን ይችላል ኔት ሊሆን ይችላል። ግሮስ ማለት ቶታል አማውንት ኦፍ ስፔንዲንግ ፎር ኢንቨስትመንት ነው። ግሮስ ኢንቨስትመንት ማለት ኔት ኢንቨስትመንት ሲደመር ዲፕሪሲዬሽን አላዋንስ ነው። ስለዚህ ግሮስ ኢንቨስትመንት ኢዝ ኢኳል ቱ ኔት ኢንቨስትመንት ማለት ቼንጂንግ ኬ ፕላስ ዲፕሪሲዬሽን ሬት ታይምስ ካፒታል። ይሄ ዲፕሪሲዬሽን አላዋንስ ማለት ነው። Now we can derive the investment function in the new classical mode of investment depreciation. Investment function new classical mode of investment እንስራ። ኔት ኢንቨስትመንት ቼንጂንግ ኬ ሲቀነስ ቼንጂንግ ኬ ይሆናል is equal to ኔት ኢንቨስትመንት ኢንቱ ኤምፒኬ ማይነስ ፒኬ ኦቨር ፒ ኢንተረስት ሬት ሲደመር ዲፕሪሲዬሽን ሬት where I ምንድነው የፈንክሽን that shows how net investment responsible to the incentives to invest ነው። so net investment depends on the profit rate. net investment depend የሚሆነው ምን ላይ ነው? profit rate ላይ ነው። ከፈጠንኩባችሁ ፓውዝ ያደርጋችሁ ማየት ማንበብ ትችላላችሁ። total spending on business fixed investment equals net investment plus replacement of depreciation. business fixed investment total investment ወይም gross investment ምንድነው? just ኔት ኢንቨስትመንት ሲደመር ሪፕሌስመንት ማለት ነው። ሪፕሌስመንት ማለት ነው ይሄን ይመስላል ማለት ነው። ሶ ዘግድ በስ ኢንቨስትመንት ፈንክሽን የሚለውን እንዴ ግሮስ ኢንቨስትመንት ፈንክሽን አይ ማለት አይ ኤን ኢንቱ ኤምፒኬ ማይነስ ፒኬ ኦቨር ፒ አር ታይምስ ኢንተረስት ሬት ሲደመር ሬት ኦፍ ዲፕሪሲዬሽን ፕላስ ሬት ኦፍ ዲፕሪሲዬሽን ታይምስ ካፒታል ነው። ይሄ ሲምፕሊ ኒዮ ክላሲካል ሞዴል ማለት ነው። This model shows how investment depends on interest rate. ይህ ሞዴል ምን ያሳየናል? ኢንቨስትመንት ከኢንተረስት ሬት ጋር እንዴት እንደሚገናኝ ያሳየናል። ግራፊካሊ ሲምፕሊ ማለት ነው። ኢንተረስት ሬት ሲጨምር ኢንቨስትመንት ኢንተረስት ሬት ከአር1 ወደ አር2 ሲጨምር ኢንቨስትመንት ከአይ1 ወደ አይቱ ቀነሰ። ስለዚህ ኢንቨርስ ሬት ናቸው ማለት ነው። an increase in R raise the cost of capital, reduce the profit rate and reduce investment. ይሄን በተደጋጋሚ ያለው business fixed investment depends on marginal product of capital. So the cost of capital and the amount of depreciation also determines business fixed investment ማለት ነው። ይሄ እንግዲህ ይሄ ፎርሙላ ይሄ ከሆነ የግሮስ ኢንቨስትመንት ፈንክሽን ፎርሙላ ይሄ ከሆነ the investment function is ምንድነው? downward sloping to interest rate ድም ኢንቨርስ ሪሌትድ ስለሆኑ downward sloping ይሆናል ማለት ነው። and an increase in the marginal product capital shifts the investment function outward at any given interest rate. Investment function downward sloping ነው because it shows the inverse relationship between investment and interest rates. So an increase in marginal product of capital shifts the investment function outward at a given interest rate ማለት ነው። an increase in MPK or decrease in PK over P. increase in the profit rate, increase investment at any given interest rate እነዚህ ደግሞ ምን ያደርጋል ማለት ነው? shifts investment curve to the right. investment curve ወደ right shift ያደርጉታል ማለት ነው። ግሮስ ኢንቨስትመንት ፈንክሽን ነው። ግሮስ ኢንቨስትመንት ፈንክሽን ግሮስ ኢንቨስትመንት ፈንክሽን ማለት ደግሞ ኤኒ ኢቨንት ዛት ሬዝስ ዘ ማርጂናል ፕሮዳክት ካፒታል። ለምሳሌ ኤግዛምፕል ቴክኖሎጂካል ኢኖቬሽን ዛት ኢንክሪዝ ዘ ፕሮዳክሽን ፈንክሽን ፓራሜትር ኢንክሪዝ ኢን ዘ ፕሮፊታብል ኢንቨስትመንት ኤንድ ኬዝስ ዘ ኢንቨስትመንት ፈንክሽን ቱ ሽፍት አውትዋርድ ፎር ጊቨን ኢንተረስት። ስለዚህ ማርጂናል ፕሮዳክት ካፒታል የሚጨምር ሁሉ ኢንቨስትመንት ፈንክሽኑ ሽፍትስ አውትዋርድ አት ፎር ጊቨን ኢንተረስት ሬት ያደርጋል። እቺን ያዙልኝ በቃ ማርጂናል ፕሮዳክት ካፒታል የሚጨምር ኤኒ ፋክተር ቴክኖሎጂካል ኢኖቬሽን ሊሆን ይችላል፣ ኤኒ ነገር ሊሆን ይችላል። አት ጊቨን ኢንተረስት ሬት ኢንቨስትመንት ፈንክሽኑን ሽፍት አውትዋርድ ያደርገዋል ወይ ማለት ከኢንቨስትመንት 1 ወደ 2 ሽፍት ያደርገዋል ማለት ነው። ደም ያየነው ግራፍ the amount of capital that rental firms wish to buy increase. simply ቴክኖሎጂካል ኢኖቬሽን ካለ ኢንቨስትመንት ፈንክሽኑ አት ጊቨን ኢንተረስት ሬት due to the marginal product of capital increasement outward shift በማድረጉ ምክንያት amount of capital that rental firm wish to buy ምን ያደርጋል? ይጨምራል ማለት ነው። ፋይናሊ ኮንሲደር የምናደርገው ምን አለ መሰላችሁ? what happen as this adjustment of the capital stock continues over time. over time adjustment of capital stock እየጨመረ በሄደ ቁጥር ምን ይሆናል ነው?
So if the MPK begin above the cost of capital, marginal product of capital ከኮስት ኦፍ ካፒታል በላይ ቢሆን the capital stock will rise and marginal product will fall. marginal product of capital ከኮስት ኦፍ ካፒታል ሲበልጥ ካፒታል ስቶክ ምን ይሆናል? እየጨመረ ይሄዳል and finally ምን ይሆናል? marginal product እየቀነሰ ይሄዳል. So if MPK begins below the cost of capital, marginal product of capital ደግሞ ከኮስት ኦፍ ካፒታል በታች ቢሆን the capital stock ምን ይሆናል? ይቀንሳል, marginal product ደግሞ ይጨምራል. ሁለት ነገሮች አየን። ኤምፒኬ ኮስት ኦፍ ካፒታል በላይ ሲሆን ካፒታል ስቶክ ይጨምርና ማርጂናል ፕሮዳክት ይቀንሳል። ኤምፒኬ ከኮስት ኦፍ ካፒታል በላይ ሲሆን ደግሞ ካፒታል ስቶክ ይቀንስና ማርጂናል ፕሮዳክት ይጨምራል። ኢቨንቹአሊ ግን አዘ ካፒታል ስቶክ አጀስትስ ኤምፒኬ አፕሮችስ ኮስት ኦፍ ካፒታል አጀስት እየሆነ በሄደ ቁጥር ማርጂናል ፕሮዳክት ኦፍ ካፒታል ከኮስት ኦፍ ካፒታል ምን ይሆናል? አጀስት ይሆናል፣ ይቀራረባሉ ማለት። ስለዚህ when the capital stock reaches steady state level ካፒታል ስቶኩ ከስቴዲ ስቴት ሌቨል ሪች ሲያደርግ we can write marginal product of capital is equal to P over P into real interest rate plus rate of depreciation ይሆናል። so in the long run the marginal product of capital equals the real cost of capital በሎንግ ራን ጊዜ የሪል ኮስት ኦፍ ካፒታል ከማርጂናል ፕሮዳክት ኦፍ ካፒታል ጋር እኩል ይሆናል ማለት ነው። በዚሁ የዛሬውን እናጠናቅቃለን። ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ